በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች። ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. شي أراتمتو ምናምን ዓመታትን ወደ ኋላ እንመለስና አንድ የማይረሳ ታሪክን እናንሳ። የሁደይቢያው ስምምነት። እንደሚታወቀው ኩፋሩ ቁረይሾች መልእክተኛውን አለይሂ ሰላቱ ወሰላም ከትውልድ አገራቸው ማሳደዳቸው ሳያንስ ከመዲና ወደ መካ መጥተው ዑምራ አናስደርግም፣ ወደ መካ አትገቡም እስከ ማለት የደረሱበት ጊዜ ነበር። በዚህም ምክንያት በኩፋር ቁረይሾችና በሙስሊሞቹ መካከል አንድ ስምምነት ተደረገ። እርሱም የሁደይቢያው ስምምነት ነው። ለሁደይቢያው ስምምነት እንደ አሸማጋይ ሆኖ በሙእሚኖችና በኩፋሮች መካከል እንዲያስማማ መልእክተኛው አለይሂ ሰላቱ ወሰላም ዑስማን ኢብኑ ዓፋንን ረዲየላሁ ዐንሁ በአካል ወደ መካ በመጓዝ ሁኔታውን ለመካ ሰዎች እንዲያስረዱ ልከዋቸው ነበር። ስምምነቱን አንቀበልም በማለታቸው ምክንያት ዑስማንም ከመካ ሳይመለሱ ለ3 ቀን ያክል ቆዩ። ይህ በዚህ እንዳለ ሸይጣን ድምፅ አውጥቶ የዑስማንን መገደል አወጀ። መልእክተኛውም አለይሂ ሰላቱ ወሰላም ሆኑ ሶሐቦች በሰሙት ዜና ተናደዱ። እውነት እንደተሰማው ዑስማን ኢብኑ ዓፋን ተገድለው ከሆነ ምንም እንኳን ለጦርነት ተዘጋጅተው ባይመጡም ገዳዮቹን ሳይዋጉ ላለመመለስ ቆረጡ። ነቢዩም አለይሂ ሰላቱ ወሰላም ሰዎቹን ሳንዋጋ ይህም ቦታ አንለቅም አሉ። ሰሐቦችም በዚሁ ላይ ለቃል ኪዳን ጋበዟቸው። ሰሐቦችም በውዴታና በወኔ ቃል ኪዳን ተጋቡ። ነገር ግን አብሯቸው የነበረው ሙናፊቅ ጀድ ኢብኑ ገይስ ለነፍሱ ሳሳ። በመጀመሪያ ሰላማዊ ለሆነው ዑምራ ነበር የተነሱት። በመካከል ግን ይህን መስዋዕትነት የሚጠይቅ ፍልሚያ ከፊቱ ተደቀነ። የህይወት መስዋዕትነት ነገር ሲነሳ ቃል ኪዳን ከመጋባት ሸሽቶ በግመሉ ስር ተደበቀ። ከመልእክተኛው አለይሂ ሰላቱ ወሰላም በመደበቁ ይህ ቃል ኪዳን መጋባት አመለጠው። ከሙናፊቁ ውጭ ያሉትንና ቃል ኪዳን የተጋቡትን ሶሐቦች አላህ ድርጊታቸውን ወደደላቸው፣ አወደሳቸው። ይህንን በቁርአን አላህ እንዲህ ሲል ገልጾታል። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا. ሙሐመድ ሆይ አላህ በአማንያን ከዛፏ ስር ቃል ኪዳን በተጋቡህ ጊዜ በእጅጉ ተደስቷል። ከልቦቻቸው ውስጥ የነበረውንም ፍጹም የሆነ ቅንነትና ታማኝነት አውቀዋል። በመሆኑም ስክነትንና መረጋጋትን ለገሳቸው፣ እጅግ ቅርብ በሆነ ድልም መነዳቸው። ሱረቱል ፈትሕ አንቀጽ 18። ሙናፊቁ ጀድ ኢብኑ ቀይስ ከነቢዩ አለይሂ ሰላቱ ወሰላም በመደበቁ ይህን እድል አጣ። ቃል ኪዳን የተጋቡት 1300 ሶሐቦችም የጀሃነም እሳት ፈጽሞ እንደማይነካቸው ነቢዩ አለይሂ ሰላቱ ወሰላም ገልጸዋል። ይህንኑ አላህ ወዶላቸዋልና ሁሉም የጀነት ሆኑ። ያ አላህ። ስለ እነርሱም አላህም እንዲህ በማለት ተናገረላቸው። ليدخل المؤمنين والمؤمنات جنات تجري من تحتها الأنهار
خالدين فيها ويكفر عنهم سيئاتهم وكان ذلك عند الله فوزا عظيما ምእመናንና ምእመናትን ከስሮቻቸው ወንዞች የሚፈሱባቸውን ገነቶች በውስጣቸው ዘውታሪዎች ሲሆኑ ሊያገባቸው ከነርሱም ኃጢአቶቻቸውን ሊያብስላቸው በትግል አዘዛቸው። ይህም ከአላህ ዘንድ የሆነ ታላቅ ማግኘት ነው። ሱረቱል ፈትሕ አንቀጽ 5። ሆኖም ግን ሙናፊቁ ግለሰብ የሰጋው የህይወት መስዋዕትነት ሳይካሄድ ቀረ። የዑስማን ረዲየላሁ ዐንሁ የመገደል ዜናም ሐሰት ሆኖ ተገኘ። ሞተዋል የተባሉት ዑስማንም ተመለሱ። የተፈጠረው ፈተና ግን የሰዎችን ማንነትና ደረጃ ለየ። አብዛኛው ወደ ጀነት መንገዱን ሲያመቻች፣ ጀድ ግን በሙናፊቅነት ተፈረጀ። ሁለቱም ወገኖች የከፈሉት መስዋዕትነት የለም። ልዩነቱ ቃል ኪዳን መግባትና አለመግባት ብቻ ነበር። ትግሉ የእውነት ቢሆን ኖሮ ቃል ኪዳን የገቡት ይታገሉ ነበር። የሸሸውም ሙስሊሞችን ለአደጋ አጋፍጦ ይፈረጥጥ ነበር። ይኸው ነው ልዩነቱ። ኢላሂ የዋልክልን ስፍር ቁጥር የለሽ ጸጋዎች አንተን ከማመስገን የፈጸምናቸው እኩይ ሥራዎች ምህረትህን ከመለመን እንዳያዘናጉን ንቃትና ብርታቱን ስጠን። ኢላሂ በልቦናችን የሚመላለሱ አያሌ ጥያቄዎች አንተ ዘንድ ድብቅ አይደሉም። ተዝቆ በማያልቀው እዝነትና ምህረትህ የውስጥ ስብራቶቻችንን ጠግንልን። ምድርን ለወዲያኛው ተሰናብተው ለምርመራ የቀጠሮ ቀናቸውን የሚጠባበቁ ሙታኖችን ደጁ እየናፈቃቸው ከጓዳ መውጣት የተሳናቸው ህሙማንን ፈተናን መሸከም ተስኗቸው በህይወት ቤተ ሙከራ ውስጥ የሚንገላቱ ባሮችህ ሁሉ በምህረትህ ጎብኛቸው። የቅርቢቱን ዓለም ለመልቀቅ በሞት ጣር ተይዘን በምናቃትትበት ወቅት አንደበታችን ያችን ጣፋጭ ቃል እንዲያሰማ ዕጣውን ወፍቀን። ኢላሂ የዕድሜን ጥግ አሳየን። ኢላሂ የዓፊያውን ሸማ ደርብልን። ኢላሂ የኢማኑን ለዛ አጎናጽፈን። አንተን የምንፈራበት ጉልበት ስጠን። ዒልሙንና ማዕሪፋውን አስታጥቀን። ከግራር ስር የጠነከረ ትዕግስት አላብሰን። ሐላል በሆነ የሀብት ባህር እጠበን። አግኝቶ ከማጣት ደብቀን። ከድህነትና ስጋት ገላግለን። የመስጠትን ጣዕም ወፍቀን። ከጠላት ተንኮል አረቀን። ከግፈኞች ጥቃት አስጠልለን። በፍጡራኖችህ ላይ በሚደርስ በደል ውግንነታችንን ሚዛን አልባ አታድርግብን። በሰዎች ላይ እኩይ ከማሰብና መጥፎ ከመስራት አቅበን። በአንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን። ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበትን አንደበት ስጠን። የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገህ አግራለት። ወልዶ ለመሳም ያልቻለውን ሁሉ በልጆች ጸጋ አንበሽብሸው። ከባህር ማዶ ሆነው በአገርና ቤተሰብ ናፍቆት እየተለበለቡ የብዙዎችን ኑሮ ያቃኑ እህት ወንድሞችን አገራቸውን ምድራዊ ገነት አድርገህ በዓፊያና በሀብት ወደ አገራቸው መልሳቸው። የአብራክ ክፋዮቻቸውን ፍሬው የበዛ የበረካ ዛፍ አድርጋቸው። ትከሻችን ሊሸከመው ከማይችል የፈተና አይነት አረገን። ኑሮአችንን ሁሉ ሸፍነህ ኬላውን አሻግረን። ከወላጆች ሐቅ ጠብቀን። ካደናቃፊና ከድንገተኛ ሞት ሰትረን። ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰናበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ
በምህረትህ አካበህ ዝንታለም የሚኖርባት የድሎት ከተማ የሆነችው ጀነትን ወፍቃቸው። እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ መድበን። ኢላሂ የዋልክልን ስፍር ቁጥር የለሽ ጸጋዎች አንተን ከማመስገን የፈጸምናቸው እኩይ ሥራዎች ምህረትህን ከመለመን እንዳያዘናጉን ንቃትና ብርታቱን ስጠን። ኢላሂ በልቦናችን የሚመላለሱ አያሌ ጥያቄዎች አንተ ዘንድ ድብቅ አይደሉም። ተዝቆ በማያልቀው እዝነትና ምህረትህ የውስጥ ስብራቶቻችንን ጠግንልን። ምድርን ለወዲያኛው ተሰናብተው ለምርመራ የቀጠሮ ቀናቸውን የሚጠባበቁ ሙታኖችን ደጁ እየናፈቃቸው ከጓዳ መውጣት የተሳናቸው ህሙማንን ፈተናን መሸከም ተስኗቸው በሕይወት ቤተ ሙከራ ውስጥ የሚንገላቱ ባሮችህ ሁሉ በምህረትህ ጎብኛቸው። የቅርቢቱን ዓለም ለመልቀቅ በሞት ጣር ተይዘን በምናቃትትበት ወቅት አንደበታችን ያችን ጣፋጭ ቃል እንዲያሰማ ዕጣውን ወፍቀን። ኢላሂ የዕድሜን ጥግ አሳየን። ኢላሂ የዓፊያውን ሸማ ደርብልን። ኢላሂ የኢማኑን ለዛ አጎናጽፈን። አንተን የምንፈራበት ጉልበት ስጠን። ዒልሙንና ማዕሪፋውን አስታጥቀን። ከግራር ስር የጠነከረ ትዕግስት አላብሰን። ሐላል በሆነ የሀብት ባህር እጠበን። አግኝቶ ከማጣት ደብቀን። ከድህነትና ስጋት ገላግለን። የመስጠትን ጣዕም ወፍቀን። ከጠላት ተንኮል አረቀን። ከግፈኞች ጥቃት አስጠልለን። በፍጡራኖችህ ላይ በሚደርስ በደል ውግንነታችንን ሚዛን አልባ አታድርግብን። በሰዎች ላይ እኩይ ከማሰብና መጥፎ ከመስራት አቅበን። በአንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን። ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበትን አንደበት ስጠን። የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገህ አግራለት። ወልዶ ለመሳም ያልቻለውን ሁሉ በልጆች ጸጋ አንበሽብሸው። ከባህር ማዶ ሆነው በአገርና ቤተሰብ ናፍቆት እየተለበለቡ የብዙዎችን ኑሮ ያቃኑ እህት ወንድሞችን አገራቸውን ምድራዊ ገነት አድርገህ በዓፊያና በሀብት ወደ አገራቸው መልሳቸው። የአብራክ ክፋዮቻቸውን ፍሬው የበዛ የበረካ ዛፍ አድርጋቸው። ትከሻችን ሊሸከመው ከማይችል የፈተና አይነት አረቀን። ኑሮአችንን ሁሉ ሸፍነህ ኬላውን አሻግረን። ከወላጆች ሐቅ ጠብቀን። ካደናቃፊና ከድንገተኛ ሞት ሰትረን። ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰናበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ በምህረትህ አካበህ ዝንታለም የሚኖርባት የድሎት ከተማ የሆነችው ጀነትን ወፍቃቸው። እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ መድበን።